የአርትስ ቲቪ የሀሳበ ንባብ ፕሮግራም ተከታታዮች እንደምን አላችሁ? ከአቶ ካህሳይ አብርሃ ብስራት፣ አማኑኤል ማንጁስ ጋር ያልተመለሱ ዳናዎች የኢትዮጵያ ሕዝባዊ አብዮታዊ ሰራዊት ትዝታና ኩርባዎች በሚል መጽሐፍ ዛሬ በክፍል 4 እና የመጨረሻውን ፕሮግራም ቃለ ምልልስ እናካሂዳለን። ካህሳይ በድጋሚ ውድ ጊዜህን ሰውተህ ይህን ቃለ ምልልስ ለማድረግ በመፍቀድህ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ፣ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ የአርትስ ቲቪ ተከታታይ ኢትዮጵያውያኖች ስም ከፍተኛ ምስጋናዬን አቀርብልሃለሁ። እኔም እንዲሁ አቶ ኤልያስም ይሄን ወይም ደግሞ ይሄንን ፕሮግራም አቅራቢዎች የትውልዳችንን ታሪክ ለሚመጣውና ላለውን ትውልድ ለማስተላለፍ የምታደርጉትን በጎ አስተዋጽኦና ጥረት በጣም እያመሰገንኩኝ አሁንም በድጋሜ ምስጋናዬን አቀርባለሁኝ። እስቲ እንግዲህ ካህሳይ እስከ ዛሬ በብዙ የኢትዮጵያ አብዮት የ50 ዓመታት ታሪክ ውስጥ ብዙ ታሪኮች ተጽፈዋል። ወደ 45 ገደማ መጽሐፍ ተጽፈዋል። ያንተም እንግዲህ ያው ምናልባት በኢህአፓውያን ወይም በኢህአሳ አባል የተጻፈ የመጨረሻው መጽሐፍ ይመስላል፣ ያልተመለሱ ዳናዎች። ብዙ ጊዜ ቲፒኤልኤፍም ሲጽፉ የህዝባዊ ወያኔ ሓርነት ትግራይ አባላትን በጻፏቸው መጽሐፍት ላይ ውስኑም ቢሆን ቁጥራቸው ከኢህአፓ ጋር የነበረውን ጦርነት በሚመለከት ማናቸውም አልጠቀሱትም። ምናልባት አንተ ለመጀመሪያ በዚህ መጽሐፍ ላይ ጠቅሰሃል። ህወሓትና ኢህአፓ ጦርነት ሲጀምሩ ወይም ህወሓትና ኢህአሰ ጦርነት ሲጀምሩ መጀመሪያ ጦርነቱን የጀመረው ማን ነው ትላለህ በአንተ አስተያየት? አዎ እንግዲህ ጦርነት ስንል የመጀመሪያዋ ጥይት የተተኮሰች ብቻ ሳይሆን እነኚህ ሁለት ድርጅቶች እዛ ትግራይ ውስጥ መንቀሳቀስ ከጀመሩ ጀምሮ የቃላት ጦርነቶች ነበሩ። ምክንያቱም አብረው ለመስራት አልቻሉም። ተስማምተው እንኳን የአቋም ልዩነትና የዓላማ ልዩነት ቢኖራቸውም እርስ በርሳቸው ሳይዋጉ በየቦታቸው ሆነው ጠላትን ለመውጋት እንኳን ለመስማማት አልቻሉም። ስለዚህ የሁለቱ ድርጅቶችን አለመስማማት ከድርጅቶቹ አልፎ ወደ ደጋፊዎች ሚሊሻ፣ የየራሳቸው ሚሊሻ አባሎች፣ የየራሳቸው የወጣቶች አባሎች የመሳሰሉ ስለነበረ ወደዛ በኩልም ተዛምደዋል፣ ተላልፈዋል። ስለዚህ የመጀመሪያው ጦርነት የተከፈተው ማለት በመደበኛ ጦርነት የተከፈተው በ70 ዓመተ ምህረት ነው። ግን ከዛ በፊት አልፎ አልፎ ከኛም አንድ ሰው ይገደላል፣ ከነሱም አንድ ሰው ይገደላል የመሳሰሉ ነገሮችን በጣም አስጸያፊ የሆኑ ክስተቶች ሲሰሩና ሲደረጉ ነበረ። ያን ሁሉ ተደማምሮ ነው እነዛ የነበሩትን ጥፋቶች ለመታረም ስላልቻሉ በአመራር በኩልም በሁለቱም አመራር በኩል ሽማግሌዎች ነበሩ፣ አስታራቂዎች ማለት ነው። ከዛም የተውጣጡ ማለት ነው። ብዙ ጊዜ ስብሰባዎችን አካሂደዋል። ግን ተስማምተው እንኳን እነዛ ነገሮችን እንዲቆሙ አልተደረገም። በዚህ ምክንያት እንግዲህ ወደ መደበኛ ጦርነት ወደ አልተፈለገውና ወደ አልታሰበው ጦርነት ተካሄደ ማለት ነው። ስለዚህ በሁለቱም በኩል የተለያየ አመለካከት ነው ያለው። ይህንን ጥያቄውን ለመመለስ ማለት ነው የመጀመሪያው ጦርነት ማን ነው የከፈተው ለሚለው ላይ በሁለቱ ድርጅቶች የተለያየ አመለካከትና የተለያየ ግንዛቤ ነው ያለው። በእኛ በኩል በኢህአፓ በኩል የሚለው ይህ የመጀመሪያ ጦርነት የተከፈተብን በሰበያ ላይ ነው፣ እነሱ በጓዶች ላይ በከፈቱት ጦርነት ብለን እንደመድመዋለን። እነሱ ደግሞ ከሁለት ቀን በፊት የሰበያ መጋቢት ነው መሰለኝ፣ መጋቢት ወደ 25 መጋቢት 25 ይመስለኛል። ይቅርታ የካቲት 25 ማለት ነው። የካቲት 25 ይመስለኛል። እነሱ ደግሞ የሚሉት
እ፣ የሰበያውን ጦርነት ከመካሄዱ በፊት የእኛ ትጥቅና ስንቅ የነበረበት አይጋ ላይ ወረራ አካሂዳችኋል። ስለዚህ በዛ ላይ አንድ ጓድ ሞቶብናል። ስለዚህ የሶስተኛው ቀን ጦርነት ከዛ በኋላ ነው እና እናንተ ናችሁ የጀመራችሁት ነው የሚሉት። ይህንን በእንደዚህ አይነት ሁኔታ ልተወውና ምክንያቱም እያንዳንዱ የተለያየ ቅድም እንደጠቀስኩት ማለት ነው የተለያየ ግንዛቤና አመለካከት አለው ማለት ነው። እርግጥ የሀሰ ሰራዊት ማለት አንድ ጋንታ ወደ አይጋ ተልኮ ምክንያቱም አይጋ ማለት ያው ከኛ ቤዝ አቅራቢያ እኛ ባለንበት የስን ምንድን ነው የሕክምና ካለበት በላይ ስለነበረ የሁለቱ ድርጅቶች ግንኙነት በጣም እየሻከረ ስለሄደ ለጸጥታና ለደህንነት በሚል ያንን ቦታ መቆጣጠር አለብን ተብሎ አንድ ጋንታ ተልኮ እዛ የነበረውን ትጥቅም ወይም ስንቅም ካለ ወይም ደግሞ ሰራዊት ካለ እንዲመታ ተብሎ ትዕዛዝ ተላልፈዋል። ዳሩ ግን ሁለት ተጋዳዮች ብቻ ነው የነበሩት። አንዱ አምልጠዋል፣ አንዱ ቆሰለ። ያው የቆሰለው በሁለተኛው ቀን እንደሞተ ተረጋግጠዋል ማለት ነው፣ እንደተሰዋ ማለት ነው። እንግዲህ አሁን ይህ ታሪክ ይኸውልህ ልክ የዛሬ 47 ዓመት የተከሰተ ታሪክ ነው። አዎ አንተ ይህን መጽሐፍ ስጽፍ ኢህአፓ ወይም ኢህአሰ ይሄን ይላል፣ ህወሀት ይሄን ይላል ከሚለው ነገር ባሻገር ያው ጦርነት እኮ ሲከፈት እንግዲህ የበላይም አካል ይወስንበታል አይደል? አሁን ፉል ፍሌጅድ የሆነ ጦርነት ነው እንግዲህ ያካሂዳችሁት አይደል? በዚህ አዎ ደረጃ ትክክል። እንዴት ነው ሁለት ቨርሽን ሊኖር የቻለው? አንተ ስትጽፍ ሁለቱን ቨርሽን የማጣራትና ወደ አንድ ጥርት ወዳለ መስመር ለማምጣት አልሞከርክም? አዎ እንግዲህ እኔ በሁለቱም በኩል አነጋግር ያለሁኝ የሁለቱም በኩል ማለት ነው። የመጀመሪያው ወደ አይጋ የተላከው ያቺ ከኃይል 45 አንድ ጋንታ በጓድ ቢንያም ጥላሁን አየር ወለድ የምትመራ ጋንታ ነው ያቺ ያንን ሁኔታውን የፈጸመው ማለት ነው። ግን ከዛ በፊት ትዕዛዙን ለእኔ ነበር የተሰጠኝ። ትዕዛዙም የተሰጠኝ ከአመራር ነው ከበላይ አመራሮች ሁለት ሆነው መጡና ስለዚህ ያው የእኛና የእነሱ ሁኔታ በጣም አስጊ ስለሆነ ለህልውናችንም አደጋ ላይ ሊጥለን ስለሚችል ቤዛችንን ለመቆጣጠር አስፈላጊ እርምጃ መውሰድ ስላለብን አይጋ ያለውን የነሱ ትጥቅና ስንቅ መቆጣጠር አለብን። ትጥቅና ስንቁ ሳይሆን ቦታውን ለመቆጣጠር ነው፣ ስትራቴጂክ ቦታ ስለሆነ ማለት ነው። ይህንን ዛሬ ማታ እርምጃ ትወስዳለህ ተብዬ ትዕዛዙን ተሰጠኝ። ማን ነው ይህን ትዕዛዝ የሰጠህ ለአንተ? ደብተራውና ጋይም እና ፀሐይ የነበሩ ሶስቱም ናቸው። ሶስቱም ናቸው ይህን መመሪያ የሰጡ ለአንተ? አዎ 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 መመሪያው ሰጥተውኛል። እና ወደ እኩለ ቀን አካባቢ ነበረ ትዝ ይለኛል። ወደ ማምቻውን ገደማ ልንሄድ ነው። ከዛ እኔ ደግሞ ለኮሚሳሩና ለምክትል ጋንታ መሪ ሁለቱም በህይወት አሉ። ለነሱ ደግሞ ምንድን ነው ያልኳቸው፣ ግዳጅ ተሰጥቶናል። አንድ የሆነ በጣም ጠቃሚ የሆነ ስማቸውን እየጠቀስከው እንሂድ ለታሪክ። አሁን ይህንን የሚመለከቱት ይኸውልህ ኢትዮጵያውያን አብዛኛው ከዚህ ታሪክ ጋር ቅርበት የሌላቸውም ስለሆኑ ይህን መጽሐፍ ማንበው ሲረዱ እከሌ የሚባል እከሌ የነበሩ በሚል ለታሪክ የሚቀመጥም ስለሆነ ይሄኔ እናንተ የምናደርገው ቃለ ምልልስ በጣም ትክክል። በተቻለህ እንደው ስም እየጠራህ መጽሐፍ ላይ የተጻፈ ስም ስለሆነ እዚህም ጋር ብትጠራው ምንም አይደለም ብዬ ነው። ምንም እኔ እንትን የማደርገው ነገር የለኝም። ያለውን ነገር በሙሉ በዝርዝር ለማስቀመጥ አዎ ዝግጁ በቃ ነኝ። እነሱ ነው ስማቸውን አዎ አዎ እየጠራህ አዎ እከሌ የሚባል እከሌ። የምደብቀው ነገር የለኝም ማለቴ ነው። ኦኬ ከዛ በኋላ ለጓድ ሸርሳዊ ነበረ ኮሚሳሩ፣ አንተነህ ደግሞ ምክትል ጋንታ መሪ ነበር። ለሁለቱም ጠራኋቸውና ግዳጅ ተሰጥቶናል አልኳቸው። ግዳጁ ምን እንደሆነ አልነገርኳቸውም፣ ምስጢር ነው። ኋላ ነው የምነግራቸው ማለት ነው። ስለዚህ ግዳጅ ተሰጥቶናል፣ ጓዶች እራታቸውን እንዲበሉ ብዬ ትዕዛዝ አስተላልፍኩኝ ማለት ነው። ከምሳ በኋላ ማለት ነው። እንግዲህ ከምሳ ቀጥለህ ኢሚዲየት እራት ከበላህ እንግዲህ ሌሊቱን የምታደርገው ነገር ጉዞ ላይ እንዳለ ያው ይሄ እርግጥ ትክክል እንትን ይሆናል ማለት ነው። ጥርጣሬ የለው ማለት ነው። ከዛ ከስንቅና ትጥቁ እዛ አጠገባችን ስለነበረ ዱቄት አምጥተው እራት እንዲበሉ እየተጋገረ እያለ እንደገና ደግሞ መጡና አይ እናንተ ባላችሁበት ቆዩ፣ ሌላ ጋንታ ሌላ ኃይል እዛ አቅራቢያ ቦታ ስላለች ያንን አይጋውን ኦፐሬሽን እነሱ ያደርጉታልና ስለዚህ እናንተ ባላችሁበት ቆዩ አሉንና እኛ በዛ ላይ ቆየን ማለት ነው።
ከዛ ቀጥሎ እንግዲህ አሁን ወደ ምንድን ነው የምወስድህ ወደ በዚህ መጽሐፉ ላይ በሁለተኛው መጽሐፍ ላይ የተጠቀሰውን በጓድ ቢንያም ጥላሁን ያደረግኩትን ቃለ ምልልስ ማለት ነው። ልክ ከኔ በኋላ ለሱ ደግሞ ትእዛዙን ሰጡት ማለት ነው። ትእዛዙን ሲሰጡት ጓድ ቢንያም ለማጣራት ሞከርኩኝ ነው የምለው። ለማጣራት ሞክሬ ምክንያቱም ምንድን ነው የሆነው ጦርነት አውጀናል ወይ ከህወሓት ብዬ ለማጣራት ሞከርኩኝና የቤዝ አምባ ጥበቃ ኮማንድ ኮሚቴ የሚባል ነበረ። እዛ ከተለያዩ ክፍልታት የተውጣጣ ማለት ነው። ያንን ኮሚቴ የግድ ቤዛችንን ማጥራትና ቤዛችንን ማጠናከር ስላለብን አይጋ የህወሓት አባሎች ያሉበትን ቦታ የግድ መቆጣጠር ስላለብን ለማንኛውም ነገር ጦርነቱ ሊከሰት ስለሚችል ያንን ቦታ መቆጣጠር አለብን የሚል ውሳኔ ወስነዋል አለኝ። እና ስለዚህ እንግዲህ የግድ ነው መሄድ አለብኝ ብሎ እሱ ደግሞ ያው ትዕዛዙን ተቀብሎ ግዳጁን ለመፈጸም ወደ አይጋ ወደ ማምሻው ሄዱ ማለት ነው። ከዛ ሁለት ብቻ ነው የነበሩት ይመስለኛል። ሁለቱም በሽተኞች ነበሩ። የተገኘ ቁሳቁስ የለም፣ መጽሐፍት ብቻ ነው ያገኘ ነው እንጂ ስንቅና ትጥቅ አላገኘንም። ከዛ አንዱ ቆስሎ ሕክምና አርገንለት ሄድን። አንደኛው ሸሸና አመለጠ። ልንከታተሉ አልፈለግንም፣ ምክንያቱም ብረት አልያዘም ነው ያለው ቢንያም። ከዛ በማግስቱ የቆሰለው የህወሓት አባል እንደሞተ ሰማን የሚለው እኛም የሰማነው እንደዛ ነው ማለት ነው። ከዛ በሁለተኛው ቀን ይህን ከሆነ በኋላ የሁለተኛው ቀን የሁለቱን ድርጅቶች እነዛ ሽማግሌዎች ስብሰባ ላይ ተቀምጠዋል። እንደገና ስብሰባ ላይ ተቀመጡና እንግዲህ ከዚህ በኋላ ወደ ተስፋዬ አጽብሃ የሰጠኝ ቃለ ምልልስ የህወሓት አባል በዛን ጊዜ የኃይል አመራር የነበረ ነው። የእሱ ኃይል ናት በቀጥታ ደግሞ ወደ ሁለተኛው ጦርነት የገባቸውና ለተሰብሳቢዎቹ በእኛ በኩል ለነበሩ ሽማግሌዎች በአይጋ ላይ በእኛ ላይ ተኩስ እንደከፈቱ ንገሯቸው ብለን መልእክት አስተላልፈናል ነው የሚለው። እና እነሱ ደግሞ የሚሉት እሱ ደግሞ ይቀጥልና እንዴ ለስብሰባ ተቀምጠን ለመነጋገር የትኩሳቱን ለመቀነስ ብለን እንትን እያለን እንዴት ትናንትና የእኛን ቤዝ ትወራላችሁ ብለን ስንጠይቃቸው አላወቅንም ነው ያሉት ነው የተባለው። ከኛ አባላት የነበሩት እንግዲህ የነበሩት አንበርበር ነበረ። አንበርበር ማለት ንጉሠ መንገሻ ነው። መዝሙር ያው እንግዲህ በዛን ጊዜ ታስረዋል። መዝሙርም ነበረ። ሰብሳቢው እንዲያው መዝሙር ነው የነበረው። ስለዚህ አላወቅንም ነው ያሉት። እንደሚመስለኝ እነሱም አላወቁም። ምክንያቱም በከፍተኛ ምስጢር ነው የተያዘው ማለት ነው። ከዛ በሁለተኛው ቀን በሶስተኛው ቀን ማለት ነው ይሄንን ከስብሰባው በሰላም ተበትነው ምን እንደተባባሉ እንግዲህ ያው በእነሱ በኩል መረጃ ስላላገኘሁኝ ንጉሴ መንገሻ ለዚህኛውን ኢንተርቪው ሬዲ ነበረ ሊሰጠኝ ነበረ። ግን በእነሱ በኩል አምባሳደር ብርሃነ ገብረ ክርስቶስ ሽማግሌ ስለነበረ በሁለቱም በኩል ለማቅረብ ለሱ ያደረኩትን ለማነጋገር ያደረኩትን ጥረት አልተሳካልኝም። ስለዚህ በዚህ ምክንያት የአንበርበርን ወይም ደግሞ የንጉሠ መንገሻን ቃለ መጠየቅ አልቀጠልኩበትም። ምክንያቱም የአንድ ወገን ብቻ ስለሆነ ትክክል መስሎ አልተሰማኝ ማለት ነው። ይህ በዚህ እንዳለ ይላል ተስፋይ ማለት ነው። ተስፋይ ቾንቶ ወይም ተስፋይ አጽብሃ ኃይል መሪ የነበረ በዛን ጊዜ የእሱ ኃይል ነበረች እዛ ሰበያ ላይ። ይህ እንደዚህ ስለሆነ የሚመጣውን ነገር አላወቅንም በሚል ስትራቴጂክ የሆኑ ቦታዎችን ሶስቱን ጋንታዎች እንዲይዙ ትዕዛዝ አስተላለፍኩኝ ነው የሚለው። ስለዚህ ከነሱ በስተጀርባ የነበረች የኛ ኃይል ደግሞ ኃይል 45 ትባላለች። ትዕዛዝ ተሰጥቷት ወደ አሲምባ እንድትመጡ የሚል ትዕዛዝ ተሰጣቸው። ስለዚህ ወደ አሲምባ ለመንቀሳቀስ አንድ ኃይል በመንቀሳቀስ ላይ እያለች ያቺ ኃይል ደግሞ የነሱ የህወሓት ኃይል ያለችበትን ቦታ ስላላወቁ ኢሚዲየትሊ እነሱ ወደ ተኙበት ቦታ መንገድ ይቀጥላሉ ማለት ነው። እነዛ ደግሞ በተጠንቀቅ ስላደሩ ኢሚዲየትሊ ቶክስ ይከፍታሉ የህወሓቶች።
ስለዚህ ተኩስ ሲከፍትባቸው እነዛ ደግሞ የመከላከል ተኩስ በማድረግ ወደ ነበሩበት ተመለሱ። ይህንን ጥያቄ ጠይቀዋለሁ ለተስፋዬ ተስፋዬ አሁን አጽብሃ ምን ማለት ነው። መሰለህ፣ ይኸውልህ ቆይ እነዚህ ዝርዝር ጉዳዮቹ ናቸው በኢህአፓና አዎ በህወሓት መካከል ያለው። አሁን ህወሓቶች እናንተን የሚከሱ ከሆነ እናንተ እነሱን የምትከሱ ከሆነ እም፣ የመጀመሪያውን እንግዲህ ጦርነት የጀመረው ማን ነው ነው እንግዲህ። ኦኬ በቂ መረጃ አላገኘም። ወደ እም፣ ሌላ እንሂድ። እዚህ ላይ ይኸውልህ የካቲት 30 1970 እም፣ የኢህአሰ ሰራዊት በአራት ኃይሎች በተቀናጀ ውጊያ ውቅሮ ለመምታት ቢያቅድም ጠላት መረጃውን ስላላገኘ አስቀድሞ ደርሶት ኖሮ ሊሳካ ባለመቻሉ በጣም በርከት ያሉ ወታደራዊ አመራሮች ተሰውተዋል ትልና አንድ እዚህ ጋር ከ1970 ላይ ህወሓት ጋራ ኢህአፓ በጦርነት ተሸንፎ ወደ ኤርትራ አፈገፈገ አይደል? አዎ አዎ ስለዚህ ከዛ በኋላ ወደ ጎንደር የሄዳችሁበት ነገር በተለይም እንግዲህ ይሄ ወደ ጎንደር ሪትሪት ያደረጋችሁበትን ነገር እስኪ በሱ ላይ እናውራ። አዎ አዎ። እንግዲህ ይሄ በሰበያው የአንድ ቀን ተኩስ ነው የነበረው። የአንድ ቀን ተኩስ ነው። መጠነኛ ጉዳት ነበር የደረሰው በሁለቱም በኩል። በእኛ በኩልም ጦርነቱን እንዲከፈት ዝግጅት አልነበረንም። በእነሱ በኩልም የሚሉት እኛም እንደሆነ ጦርነቱን ለመክፈት ዝግጅት ስላልነበረን እኛንም እንትን ተንቀሳ እንትን ሪትሪት አድርገናል፣ አፈግፍገናል ነው የሚሉት። ከዛ በኋላ ከአስር ቀን በኋላ እንደገና ደግሞ ከአስር ቀን በኋላ የእኛ ኃይል በእነሱ ሁለት ኃይል ተከባ ትልቅ እርምጃ ተወሰደባት። ይሄም እኛ የምንከሰው ማለት ነው። ምክንያቱም ያኛው የመጀመሪያው ድንገት ተባለ። የሁለተኛው ግን ሆን ብላችሁ ይህችን ኃይል ከቤዝ ርቃ እያለች ተዘጋጅታችሁ በኃይሏ ላይ ከፍተኛ ጥቃት አድርሷችኋል ብለን እንከሳችኋለን። እንግዲህ ከዛ በኋላ ግን ሊቆም አልቻለም። ከዛ ቀጥሎ እንግዲህ ጦርነቱ የብዞት አሁን አለቀ። ይኸውልህ አሁን ወደ ዋናው ነጥብ ስንመጣ የኢህአሰና የህወሓት ጦርነት በወልቃይት ውስጥ ተካሂዷል። አዎ ኢህአሰ በትግራይ የነበረውን የአሲምባ ጦር ሰፈር ለቆ ለስድስት ወራት ያክል ኤርትራ በረሃ ከኤርትራ ሀርነት ከኤርትራ ጀባ ስር ተጠሎ ከቆየ በኋላ ጸለምት ከነበረው የኢህአሰ ሰራዊት ተቀላቀለ ይላል እና እንግዲህ ይሄ በ1971 ዓመተ ምህረት ነው። በዛን ጊዜ እናንተ ሙሉ በሙሉ ከትግራይ ክልል ከአሲምባም ከአይጋም ለቃችሁ ወጥታችኋል ማለት ነው። አዎ በጠቅላላ ከብዘት ጦርነት በኋላ ለቀናል። ምክንያም በብዘት ላይ ስለዚህ ከፍተኛ ትግራይ ጥቃት ሙሉ በሙሉ ነፃ ሆኖ ሪትሪት ልታደርጉ የቻላችሁት ልታሸገሽጉና እንደገና ልትከትሙበት ወይ እንደ ጦር ልትሰፍርበት የሄዳችሁት ወልቃይት ነው። ትክክል። ከዛ በኋላ በወልቃይት የነበራችሁ ቆይታና የነበረው ጦርነት እንዴት ነበር? ተሳትፈህበታል? አዎ እኔ አልተሳተፍኩበትም፣ ግን በመጽሐፉ ላይ ከሁለቱም በኩል ያደረኩት ያገኘሁትን ቃለ ምልልስ አስፍሬያለሁኝ። ስለዚህ የኛ ሰራዊት ጠለምት እንደገባ በአራት ሪጅን ተከፋፍሎ አንደኛው ሪጅን ወልቃይት ነበረ። ወልቃይት ለአንድ ዓመት ከተንቀሳቀሰ በኋላ ህወሓቶች ደግሞ ወደ ወልቃይት ይገባሉ። ስለዚህ እነኚህ ድርጅቶች ከአሲምባ ጦርነት በኋላም ቢሆን ምንም አይነት ግንኙነት የላቸውም። ስለዚህ በተገናኙበት ወቅትና ጊዜና ሰዓት የግድ መዋጋት አለባቸው ማለት ነው። ስለዚህ እንደገና ደግሞ ከአንድ ዓመት ተኩል በኋላ ሽሬላ በሚባል ላይ ከፍተኛ ጉዳት ደረሰባቸው ህወሓቶች ማለት ነው። የመጀመሪያው ጊዜ ሽሬላ ላይ ኢህአሰ ከፍተኛ ጉዳት ነው ያደረሰባቸው በህወሓቶች ላይ። ምክንያቱም ተዘጋጅተው ቦታ ይዘው ተደራጅተው ህዝቡንም ቀስቅሰው ከህዝቡ ተዋውቀው ከቦታውም ጋር ተዋውቀው ስለቆዩ ማለት ነው። እስቲ ከዚህ በኋላ ጠይቅ። ወደ ወልቃይት ሲመጡ እናንተ ትግራይ እኛ ለትግራይ ነፃ መውጣት ሆነ ለትግራይ ህዝብ ቤዝ ኤሪያችን ስለሆነ ሂዱና ከትግራይ ውጭ ታገሉ በሚል ነበር መጀመሪያ ኢህአፓ ኢህአሰ ከዛ እንዲለቅ የተደረገው። የጦርነቱ ምንጭ ይሄ ነው። ምክንያቱም የብሔር ትግል የሚያካሄድ ትግልና በመደብ ትግልና በብሔር ትግል በሚያካሄዱ ፓርቲዎች መካከል ያለ ልዩነት ነበር። ከትግራይ ለቃችሁ ከወጣችሁ በኋላ ወደ ወልቃይት ሪትሪት ስታደርጉ እንዴት ወልቃይት መጥተው ሊወጋችሁ ቻሉ እናንተን? ምክንያቱም ኦልሬዲ ከትግራይ አስወጥቷቸዋል። ትክክል ነው። ከትግራይ ለቀዋል አይደለም? አዎ። ወደ ወልቃይት ደግሞ መጥተው እንደገና ጦርነት ከፈቱ ማለት ነው ህወሓቶች። ስለዚህ እነሱ ከክልላችሁ ካስወጧችሁ በኋላ በሌላም ክልል ውስጥ መቀመጥ አትችሉም ነው? እንግዲህ ይኸው ነው። እስከ ቋራም ድረስ ተከትለውታል ሰራዊቱን። ወልቃይት ሳይሆን ከወልቃይት አልፎም እስከ ቋራ ተከትለውታል።
ሰራዊቱን። የመጨረሻው ጦርነትም ቋራ ላይ ነው ያለቀው። ኦኬ። ስለዚህ እንግዲህ ስለዚህ የዛ ጊዜ በነበረው ሁኔታ 1971 1972 ዓመተ ምህረት ላይ አዎ ወልቃይት በጎንደር ጠቅላይ ግዛት ውስጥ ወይም ክፍለ ሀገር ውስጥ ሆኖ ህወሓት በዚህ ድረስ እየተስፋፋ ሲመጣ ኢህአፓ ወይም የሐሰ ህዝቡን አነሳስቶ መከላከል ያልቻለበት ምክንያት ምንድን ነው? እ፣ እንግዲህ መከላከል ያልቻለበት ምክንያት የሰራዊት እጥረት፣ የመሳሪያ እጥረት ሳይሆን የአመራር እጥረት ነው። የራሳቸውም ህወሓቶች ይመሰክሩታል። ምክንያቱም በመጀመሪያ ጊዜ ወደ ወልቃይት ሲገቡ በሸረላ ላይ ከፍተኛ ጉዳት ደርሶባቸዋል። ከዛ በሁለተኛው ላይ ዝባን ከተማ በሚባል ላይ እ፣ የሁለተኛው ኦፐሬሽን ሲካሄድ እ፣ እነሱ በኃይለ ከፍተኛ ቦታ ላይ እያሉ የኢህአሰ ሰራዊት ተንፏቅቆ ገብቶ ጦርነት ከፈተና በዛ ላይ እንደገና ደግሞ የኢህአሰ ሰራዊት ትልቅ ጉዳት ደረሰበት። ከዛ ያ በኋላ ማን ነበር? ተጠናክረው ለመቀጠል ብዙ ስብሰባዎችን አካሂደዋል። አንደኛ የነበራቸው ችግር በለሳ ላይ የነበሩት ኃይሎች ኑና ድረሱ ወደ ወልቃይት ሲባሉ እምቢ ብለዋል፣ አሻፈረኝ ብለዋል። ስለዚህ የነበረው አቅም ጠለምት ላይ የነበረውን ሰራዊት እንደገና ወደ ወልቃይት እንዲገባ ማድረግ ነበረ። ከዛ በአርማጭሆ ላይ የነበረው የኢህአሰ ሰራዊት ደግሞ እንግዲህ በእንትን በአስማማው መጽሐፍም ተጽፈዋል። እሱ ደግሞ ያው ፈርሰዋል፣ ሪትት አድርገዋል። ወደ ሱዳን ሂዶ ችግራችንን እዛ ፈተን እንመጣለን በሚል ሰራዊቱ እንትን ሆነዋል፣ ኦኬ። ስለዚህ ፈርሰዋል። የአመራር ጥረት ነው ስትል ያኔ እዛ ቦታ ላይ የነበሩት አመራር እነማን ነበሩ? ለዚህ እዛ ላይ ቦታ ላይ ታሪካዊ የነበሩ ውድቀት ምላሽ አመራሮች በሙሉ ነበሩ። ያኔ እነ ረባም ነበሩ፣ እነ ጌራም ነበሩ፣ እነ ጅግሳም ነበሩ፣ እነ ደፍተራውም ነበሩ። ወልቃይት ላይ ሁሉም ነበሩ። ኋላ ግን ስለዚህ መጨረሻ ላይ ወልቃይትን ለምን ለቀቃችሁ? እንደገና ተደራጅታችሁ እንደገና ደግሞ ተሰባስባችሁ ለምን ጦርነት አልከፈታችሁም? ለምን አልገጠማችሁም ብዬ ስጠይቃቸው የነበረው መረጃ ምንድን ነው? የተሳሳተ መረጃ አግኝተዋል። ምክንያቱም ህወሓቶች ከሶማል ያገኙት በጣም በርካታ ጦርነት ነበረ፣ አይሚን መሳሪያ ነበረ በሱዳን በኩል ማለት ነው። ከዛ ታዕሊም የጨረሱ ትሬኒንግ ማለት ነው፣ ስልጠና የጨረሱ ብዙ ወጣቶች በሺህ የሚቆጠሩ ወጣቶች በሱዳን በኩል ቦርደር ሂደው ታጥቀው እንደገና ወደ ወልቃይት ሲገቡ በሱዳን በኩል እነሱ የነበራቸው መረጃ በእነሱ በኢህአሰ ደህንነት ሌላ ኃይል በሱዳን በኩል ገብቶ ሊያጠቃን እየመጣ ስለሆነ እየተከበብን ነው፣ ስለዚህ የግድ ወልቃይትን ለቀን መውጣት አለብን ብለው ወልቃይትን ለቀው ወጡ። ጥሩ። እንግዲህ ደህንነት ከነበረው ኢህአሰ ያ በሱዳን በኩል ህወሓት ከሶማሊያ አምጥቶ አስታጥቆ ያመጣው ሰራዊት እንዴት ወደ ሱዳን ሄደ? በየት ያለፈ ሰራዊት ነው? መጀመሪያ እዛ ነበረ ነው። እነዚህም እንግዲህ ጸጋዬ ደብተራው፣ አዲስ አያና ሮባ፣ አብዩ ብርሌ ጌራ እና ጅግሳ ከነበሩ አራቱም አመራሮች ለዛ ውድቀት ታሪካዊ ተጠያቂነታቸውን አስረግጠህ ጠይቀህ መልሳቸውን ለማግኘት ሞክረህ ነበር? እኔ ቻሌንጅ እንግዲህ እኔ እዛ ወልቃይት ላይ ከነበሩ ሰዎች እዛ ፈረስት ኢንፎርሜሽን አመራር የወልቃይት አመራር ተዋጊና አዋጊ ከነበሩ ሰዎች ነው ይህን መረጃ ያገኘሁት። ምክንያቱም እነሱ ኋላ ነው እንግዲህ ይህንን በሱዳን በኩል የመጡት አዳዲስ ተጋዳዮች ወይም ደግሞ ለመሳሪያውን ለማብቃት የሄዱ መሆናቸውን እንኳን ያወቁት እኔ ካደረኩት ኢንተርቪው በኋላ ነው። ምን ማለት ነው? እነሱ አላወቁም ነበር። እነዛ በሱዳን በኩል የመጡት የህወሓት ሰራዊት መደበኛ ሰራዊት እንትን እነሱን ለመክበብ የመጣ መስሎ ነው የተሰማቸው። የነበራቸው ኢንፎርሜሽን ደህንነት ያኔ ቦርደሩ ክፍት ነው፣ ወደ ሱዳን ሄደዋል የህወሓት ሰራዊት። ወልቃይት ላይ ኢህአሰ ከነበረ አርማጭሆም ምናምንም እዛም ከነበረ መንገዱን ሰጥቶ እነዚህን ሰዎች ማሳለፍ አልቻለም። የህወሓት ታጋዮችን ከጀርባ እንግዲህ በወልቃይት ነው ያለፈው ወይስ በኤርትራ በኩል ነው የመጡት? ይህንን አልታወቀም። ግን ትልቅ ውዥንብር ፈጠረባቸውና ወልቃይትን ለቀው ለመሄድ ተገደዱ። ስለዚህ እንግዲህ አሁን ወልቃይት በትግራይ እንዲያዝ የዚህ አመራር ስህተት ታሪካዊ ተጠያቂ አያደርገውም ብለህ ታስባለህ?
ተጠያቂዎች ናቸው እንጂ ምክንያቱም እንትኖቹም ነበሩ። አንደኛው ያ ማን ነው እንትን እንትን የሚኮሱት ሰው አለ። ምንድን ነው ይሄ ማን ነው እንግዳ የሚባል ማለት ነው። እዛ የወልቃይት ሪጅን አመራር የነበረ ነው። ማን ነው እንግዳ የሜዳ ስሙ? የሜዳ ስሙ ኋላም ትንሽ ቆየት ብሎ ወደ ወደ ህወሓት እጅን ሰጥተዋል። ማን ይባላል እሱ? እንግዳ ነበር የሚባለው። የሜዳ ስሙን የማውቀው እንጂ እንትን ኋላም እንትን እንኳን ወደዚህ ወደ ከተማ ውስጥ መጥቶም የሆነ እንትን ጋዜጠኛ ነው ምናምን ነበረ መሰለኝ። ስለዚህ እንግዲህ አሁን እናንተ በምትዋጉ ጊዜ ሁለት አንድ እንደው አጥርቶ ማለፍ የሚያስፈልግ ነገር ስላለ ነው። ከትግራይ ክልል ከክልላችን ውጡ ካሏችሁ በኋላ ኢህአሰን ወደ ጎንደር ስትገቡ እናንተ የዛን ጊዜ ከክልላችን ውጡ አላሏችሁም። አሁንም እናንተን ለማስለቀቅና የሱዳንን በር ለማግኘት የተደረገ ጥረት ነው፣ እንደ ሁለተኛ አማራጭ ማለት ነው። አዎ ትክክል ነው። ምክንያቱም እነሱ ወልቃይትና ይሄ ጸገደን በሱዳን በኩል ያለውን ቦርደር የግድ መክፈት ስላለባቸው ያለምንም እንትን መጥተው ወደ በእንትን ሽረላ ላይ ጦርነት ከፈቱ። ወልቃይት ገብተው ማለት ነው። ስለዚህ አሁን ከሱዳን ጋር የሚያገናኝ መንገድ ፍለጋ እንጂ የትግራይ ግዛት ከተከዜ በፊት እንደሆነ አውቀው ከዛ በኋላ ተተዋችሁ በእናንተ አቅም ማነስ ነው ይሄ ውጊያ የመጣው እንጂ ቦታችንን ልቀቁ አልነበረም ጥያቄው መጀመሪያ። አይደለም ከመጀመሪያውም እኮ ከኛ በእንትን የራሳችን ስህተት የራሳችን ድክመት ነው እንጂ ከትግራይም እኮ መልቀቅ አልነበረብንም። ለመዋጋት እንችል ነበረ እንኳን ያው በቂ። ህዝቡን አስተባበሩና ወጡ። እኔ አሁን ምክንያቱም አዎ ልክ ትግራይ ውስጥ ተመታችሁ እንደወጣችሁት ከህዝቡ ላይ የፖለቲካ ስራ ሰርተዋል። ቋንቋውን የሚናገር ህዝብ ነው ያለው። የራሳቸውን ድርጅታዊ ስራ ሰርተዋል። ወይራዝ ግን ወልቃይት ከመጣ በኋላ ግን ስትለቁ እናንተ እነሱ አቅማቸው እየፈረጠመ ሲመጣ ያንን ኮሪደር ስለፈለጉት ከሱዳን የሚያገናኘውን ኮሪደር ስለፈለጉ በሁለት አቅጣጫ ተመታ ያሰ። አዎ እንደገና ደግሞ የእንትኑ ምን መሰለህ እንትን ሌላም በጣም መገንዘብ ያለብን ነገር ኢህአሴ የውጭና የውስጥ ልዩነቶችና ችግሮች ነበሩት። አዎ አዎ ስለዚህ ዋናው ተጠያቂ የውስጣችንን ጥራት ስላልነበረ ብቻ ነው። ምክንያቱም ቅድም እንደጠቀስኩት ነው እንትን በለሳ ላይ የነበሩት አራት ኃይሎች ወደ ጠለምት መጥተው የእንትን ሰራዊትን እንዲደግፉ ወይም ደግሞ እርዳታ እንዲሰጡ ለወልቃይት ሲጠየቁ እምቢ ብለዋል። እምቢተኝነቱ ከምን የመጣ ነው? ከምንድን ነው የመጣው? ከተሰለፉበት ዓላማ ከመስዋዕት ሊሆኑ ከሄዱበት ዓላማ ባሻገር እንዲህ እምቢተኝነት ሆነው ጓዶቻቸውን ማስጨፍጨፍ ከምን የመጣ ነገር ነው? አዎ እነሱ እንግዲህ ተስፋ የሚሉት መቁረጥ፣ መጀመሪያ የአንጃ መስፋፋት። አዎ የአንጃውን ኬዝ የጠየቅነውን ጥያቄ ድርጅቱ አልመለሰልንም ነው የሚሉት። ምክንያቱም ስለዚህ ታዲያ የድርጅቱ አመራሮች ፀሐዬና ደብተራው ተጠርተው ወደ በለሳ ሄደዋል። በዛን ጊዜ ተጠርተው የተጠየቁትን ጥያቄዎች አጥጋቢ የሆነ መልስ ለሰራዊቱ ለመስጠት አልቻሉም። ታዲያ ስለዚህ አጥጋቢ መልስ ባልሰጡበት ሁኔታ ተቀባይነታቸው ቀንሶ ህዝብ የሚያስፈጁበትና እንደገና ሌላ ታሪካዊ ስህተት ደግሞ አሁን ላለው ለምሳሌ የወልቃይት ቁርሾ የወልቃይት ወደ ትግራይ መግባት የዛን ጊዜ ጎንደር ክፍለ ሀገር ነው። ይህን አስተዋጽኦ ያደረጉ ጅግሳ በለው አብዩ በለው ሮባ በለው ሁሉም እነዚህ ሰዎች ተጠያቂ ናቸው። ምን አይነት ሰራዊት ነው ሊመሩ የሚዘጋጁት? ለምንስ ሰው ያስጨርሳሉ? የማይመሩት ሰራዊት እንግዲህ በጭራሽ በኢህአፓ በማንም ትግል ታሪክ ውስጥ የገዛ ጓዱን ሽፋን ለመስጠት ሲጠየቅ ኃይል አልዋጋም ብሎ መምጣት ሌላ ክህደት ነው፣ ትሬዝንም ነው እንዲያውም ስታስበው። እና በጣም አዎ እንግዲህ ያው ዋናው ችግሩ በሰራዊቱ ውስጥ ከፓርቲው ጀምሮ በሰራዊቱ የነበረው የእርስ በርስ የውስጥ አለመግባባትና የሀሳብ ልዩነት ነው። ይሄ ነው ይሄን ዋናው እኮ ሰራዊትን በአንተ ያፈረሰው መጽሐፍ ላይ ፓርቲውንም ያፈረሰው ይሄ ነው። ይኸውልህ በአንተ መጽሐፍ ላይ ይሄንንም አድሚት አላረጉም እነሱ። ለምሳሌ ይሄ በዚህ ጦር ሜዳ ላይ እኔ በመራሁት ቦታ ላይ በዚህ ምክንያት ይሄ ስህተት ተፈጥሮ በዚህ ምክንያት ጓዶችን አስጨርሰን የሚል ኃላፊነት የወሰደም ሰው የለም እዚህ መጽሐፍ ላይ። አሁን ኦልሞስት ቦታውን ይመሩ የነበሩ ሰዎችን ጋራ ባረከው ቃለ ምልልስ ነው። ሌላው ለዚህ ፕሮግራም ተመልካቾች በተለይ ለወጣቶችም ይሄ እንግዲህ በ1971 ዓ ም ላይ ነው። በ1971 ዓ ም ወልቃይት በትግራይ ክልል የነበረ ነው። አርማጭሆም፣ በለሳም ይሄም በሙሉ የጠራቸው ዝርዝር ቦታዎች ወደዛ ሲመጡ ለኮሪደር ፍለጋ የሄደውና በኋላ ኢህአዴግ በአሸናፊነት ሲመጣ የተያዘ የተረጋገጠ መሬት ለመሆኑ አንድ ሌላ ማስረጃ ስለሆነም ጭምር ነው። እንዲያውም አሁን አንተንም ያከበርኩህ በዚህ ሁኔታ ላይ እነዚህን ዝርዝር ነገሮች ስትመለከት በጣም ፌር ሆነ። የትግራይ ልጅ ነህ፣ የተወለድከው ከትግራይ ነው። ታሪክ ስትጽፍ ግን
ለትግራይም ለኢህአሰም አላዳላም። ይሄ አንድ ትልቅ ነገር ነው። ላመሰግነው ሁሉ እፈልጋለሁ። ዩር ቬሪ ዲታችድ ሆነ ነው የጻፍከው። ይሄ ለሚመለከቱ አንድ ጥሩ ማስረጃ ይሆናል ብዬ አስባለሁ። ሌላ አዎ እኛ እንግዲህ ምንድን ነው ይሄ ሪጂናሊዝም ወይም ደግሞ የብሔር ልዩነት የጎሳ ልዩነት አናቅም። እኛ ኢህአፓዎች አዎ የትግራይም ይሁን አብሶሉት የአማራም ይሁን የኦሮሞም ይሁን የቤኒሻንጉል ይሁን የማንኛውም እኛ አብረን ስንጓዝ እና ስንታገል የነበር ነው ኢን ፕሪንሲፕል በአይዲዮሎጂ ነው። በአይዲዮሎጂ ብቻ ነው። ኤግዛክትሊ በአይዲዮሎጂ ብቻ ነው። ብዙ ጓዶች ወልቃይት ተሰውተዋል። ብዙ የትግራይ ጓዶች አርማጭሆ ተሰውተዋል። ቋራም ተሰውተዋል። ብዙ የሌላ ብሔር ጓዶች የአማራም የኦሮሞም ጓዶች አሲምባ ላይ ውቅሮ ላይ ተሰውተዋል። ሁሉም የኢትዮጵያ አመድ ለሁላችንም እኩል ነው። በእኛ አመለካከት እንደዛ ነው። አዎ የብሔር አሁን የጎሳ የተነሳው ነገር የሃይማኖት የብሔር የቋንቋ ልዩነት የለንም። ኢህአፓ ውስጥ ነው ይሄ የሌለው። ይኸውልህ ኢህአፓ ውስጥ ነው ትክክል። ይሄ የሌለው። አዎ እኔም እኮ ህወሓት ስለ ውስጥ ኢህአፓ ግን ይኸውልህ ነው የማወራው ህወሓት ውስጥ ያለሁት። ህወሓት ውስጥ ይሄ ነገር የለም። የገረመኝም ለዛ ነው። ምክንያቱም ኢህአፓ ውስጥ በመደብ ትግል እየታገለ ሰው ሁሉ አማራ፣ ኦሮሞ፣ ትግሬ፣ ማንም ዋትኤቨር ሁሉም የመደብ ጭቆናው ሰለባ ነው። አዎ ስለዚህ ተባብሮ ይሄንን ያንን ባላባታዊ ስርዓት ተወግዷል። ከዛ በኋላ ፋሽስታዊ ደርግን ማጥፋት ነበር ዓላማው እና የተሄደበት አዎ ጥሩ ነው፣ ትክክል ነው ለማለት ነው። አዎ እስኪ እኛ በቃ በመደብ ትግል ነው የትም ቦታ ስንሄድ አ- የመደብ ትግልን ይዘን ነው እንጂ አሰላለፋችን በመደብና በፕሪንስፕልና በአይዲዮሎጂ ካልሆነ በስተቀር ከዛ ውጭ የምንመለምለው ጠላትና ወዳጅ የምንለው የለንም። እ፣ ልክ ነው። እናንተን የሚከሱ ሰዎች፣ ደርግን የሚከሱ ሰዎች አሁን ለወልቃይት አሁንም ድረስ አከራካሪና አነጋጋሪ ብዙ ደም የፈሰሰበት ቦታ እንዲሆን አንዱ ተጠያቂው ደርግ ኢህአፓና ደርግ ናቸው ብሎ የሚከሷችሁ ሰዎች አሉ። ምክንያቱም ደርግም እንግዲህ በ1972 ዓ ም ድረስ ሊቆጣጠረው ሲችል የገስት ጦር በነ ኮሎኔል ታሪኩ አይኔ በኋላ ብርጋዴር ጀነራል ይመራ የነበረ ጦር ጎንደር ላይ ያለ የጎንደር ክፍለ ጦሮች ኢህአፓ ህወሓትና ኢዲዩ እርስ በርስ እንዲተላለቁ በማሰብ የተዉት ቦታ ነው። ዛሬ አብዛኞቹ ለሀገር ፍቅር ብሔራዊ ስሜት ነበረው ደርግ ብዙ ታገለ እያሉ የሚያወሩ ሰዎች ራሱ አንዱ የሚከሰስበት ጉዳይ ነው ለማለት ነው። አንድ ሌላ እዚህ ላይ 259 ላይ ያነሳው ነገር አለ። የኢህአፓ አባላት ባህታውያን መስለው በገዳሙ ውስጥ ተሸሽገዋል። ዋልድባን ነው። ስብሐት ነጋ አብሮን ነበር። በገዳሙ ዙሪያ ቢጫ ልብስ የለበሱ ባህታውያን የሚጸልዩም የሚንቀሳቀሱም በርካታዎች ናቸው። ይህ በዚህ እንዳለ አንድ ባህታዊ ቢጫ ልብስ ለብሶ ጭራና ዳዊት ይዞ በአጠገባችን ውር ሲል ስብሐት ገረመው። ይህ ሰውን አዲስ አበባ ዩኒቨርሲቲ ያውቀዋለዋልና በስሙ ሲጠራው ተመልሶ ተቃቅፈው ትንሽ ራቅ ብለው አወሩ። እኛም እንዲሁ የካቲት ምስረታ በዓላችንን በወልቃይት በደስታና ከድምቀት ከህዝቡ ጋር በዋልድባ አሳለፍን። ይህ ስብሐት የሚያውቀው የአዲስ አበባ ዩኒቨርሲቲ ታጋይ ቢጫ ልብስ የለበሰ ጭራና ዳዊት የያዘው ማን ነበር ስሙ? እንግዲህ እኔ ስሙን አላገኘሁትም። እነሱም የነገሩኝ ሰዎችም ስሙን አያውቁትም። ግን ከስብሐት ጋር እንደሚተዋወቅ ስብሐት ደግሞ ከዛ ቦታ ለየት አድርጎ እንዳጫወተው እንዳናገረው እንዳወራው ነው የሚናገሩኝ። ግን ስለዚህ እዚህ መጽሐፍ ላይ እንደጠቀስከው አንተ የኢህአፓን ሁኔታ እየተከታተለ ወደ ማዕከላዊ ኮሚቴው የበላይ የማሳወቅ ኃላፊነት የአቶ ስብሐት ነጋ ነበር፣ ወይም በተለምዶ አቦይ ስብሐት የሚባለው ግለሰብ ማለት ነው። ትክክል። ይሄ እንግዲህ ያው ያገኘሁት ከነሱ ከእነሱ ከአባሎች ጋር ያገኘው መረጃ ያገኘሁት ነው። ኢንፎርሜሽን ነው። ሁሉም የእንትን አመራሮች የየራሳቸው እንትን ነበራቸው፣ የየራሳቸው ኃላፊነት ነበረ። ኢህአፓን በሚመለከት የኢህአፓን እንቅስቃሴ የሰራዊትን እንቅስቃሴ በተለያዩ መንገዶችን መረጃ አሰባስቦ ለአመራር የሚያቀርብ ኃላፊነት የተሰጠው ግን ስብሐት እንደነበረ ነው እንግዲህ እዛ መጽሐፉም ላይ ያስቀመጥኩት ማለት ነው። አቦይ ያገኘሁት ስብሐት ኢንፎርሜሽን ዋልድባ እንደ ቀሩት መነኮሳት ቢጫ ልብስ ለብሶ እሱም መቋሚያና ጭራና ዳዊት ይዞ ነበር ወይንስ በታጋይ ልብስ ነበር የነበር? በታጋይ ልብስ ነበረ። በታጋይ ልብስ ነበረ። ምን እንግዲህ ያው ያደርጋል ዋልድባ እሱ? እንግዲህ ያው እየተንቀሳቀሱ ነበረ። ባይዘወይ የሁለተኛው ወሳኝ ጦርነት የነበረው ዝባን ከተማ በሚባል ጦርነት ላይ አቦይ ስብሐት ወይም ደግሞ አቶ ስብሐት ነጋና የቀድሞው ጠቅላይ ሚኒስተር የነበሩት አቶ መለስ ዜናውም አብረው እዛ ላይ ተሳታፊዎች እንደነበሩ ከነበሩ ጠቅላይ ሰዎች ጋር ሚኒስትር መለስ ዜናዊና አግኝቼዋለሁ። አቦይ ስብሐት ውጊያው ላይ ተሳትፈው ነበር ነው የምትለኝ?
አዎ ተሳትፏል ነው የሰማሁት ኢንፎርሜሽን ያገኘሁት ኢንፎርሜሽን ማለት ነው። ስለዚህ በዛው በዋልድባው አካባቢ ተመሳስለው ሳይሆን ልክ እንደ ተጋዳዮች በዛ እንግዲህ ዋልድባው ገዳሙ ምንድን ነው መሰለህ? ዋናው ገዳሙ አለ። ገዳሙ ዙሪያ ደግሞ የሚቀመጡ የሚንቀሳቀሱ ባህታውያኖች፣ ቀሳውስት፣ ዲያቆኖች ምናምኖች አሉ። ስለዚህ እንደሚመስለኝ ወደ ውስጥ ገዳሙ ሳይሆን በገዳሙ ዙሪያ የነበሩት ባህታውያን መሰለኝ እንግዲህ ሰውየውን ያገኘው ማለት ነው። በ2008 አንድ ሻምበል በኢትዮጵያ ቴሌቪዥን የበዓል ፕሮግራም ላይ ቀርበው ሲናገሩ እንዳዳመጥኳቸው እህ ስብሃትና አቦይ ስብሃትና ግደይ ዘርአጽዮን ኦርና አረጋዊ አዘውኝ ዲያቆን ስለሆንኩ አንተ ድቁና ስለምትችል ተመሳስለ ግባ ብለውኝ እነጋይም ያኔ ዋልድባ ይኖራሉ ኢህአፓዎችን ሰልል ተብዬ እንድገባ አስደርጎ ነበር ብሎ አንድ ሻምበል በቴሌቪዥን ሲናገሩ ሰምቻለሁ። ከእሱ ጋር አያይዤ ነው ምናልባት የአቦይ ስብሃት ዋልድባ መገኘት ከጦርነቱ አዎ ባሻገር እሱን ገዳሙን ለመዝረፍ ይሆናል። ገዳሙን ለመዝረፍ ምክንያቱም ብዙ ወርቅ፣ ብር፣ ገንዘብ ያለው ነገር ነው እና ያኔ ልክ እንደ ባንክ መዝረፍ ዋልድባን ለመዝረፍ አስበው እዛ የተገኙ ይመስላል። እኔ እንጃ እንግዲህ እሱን ያው ሰምቼዋለሁ በእንትን በቴሌቪዥን እንደዚህ እንደዚህ የሚል እንትን አዎ እንደተነገረ የኢህአፓ እዛ አካባቢ የነበሩ የኢህአፓ ጓዶች እነ በየነ ጉራን ጠይቄው ነበረ። በየነ ጉራ ደግሞ ይሄ በሬ የወለደ ታሪክ ነው እንጂ ይሄ ትክክለኛ ታሪክ አይደለም ብለው ነግረውኛል። እንዲያውም እኮ ስለዚህ ጋይ ቆስሎ ሌላ ጋር ነበር የሚል ነገር አለ። ስለዚህ አዎ ኢህአፓም ህወሀትም ዋልድባ ገዳምንና እንደ መነኩሴ ተመሳስለው ገዳሙን ለመመዝበር አስተዋጽኦ ያደርጉ ነበር የሚል አስተያየት የለህም? እነዚህን ሰዎች ስትጠይቅ ከቤተ ክርስቲያኑ ህልውና አንጻር ያቀረብከው ቤተክርስቲያኑ እንደሚመስለኝ እስካሁን ድረስ የማያውቀው ቤተክርስቲያኑ በዛን ጊዜ የተዘረፈ አይመስለኝም። በኢህአፓም ይሁን በቲፒኤልኤፍ በተጋዳዮች በኩል ቤተክርስቲያን የመዝረፍ እኔ እስከማውቀው ድረስ ባህላዊም አልነበረም። የሆነ ይሁን ቤተክርስቲያኖችና እምነቶችን እናከብር ነበረ። ግን በስለላ ግን ሁሉም የእያንዳንዱ የራሱ የስለላ ስልትና ዘይቤና ታክቲክ ስለነበረው የግድ ሰላዮች ለማስገባት ይቻላል። እና ስለዚህ የህወሀትም ሆነ የኢህአፓ ሰላዮች ዋልድባ እንደ ገዳማውያን ተመሳስለው እዛ ውስጥ ነበሩ ሊኖሩ ይችላሉ የሚል እምነት አለኝ። በጣም ጥሩ። ዳይም ገብረ እግዚአብሔር ለህወሀት አድሮ ነበር ብለው የሚተቹት ሰዎች አሉ። አንተም እዚህ ጋር የምታነሳው ነገር አለ። የወልቃይት ህዝብ ስለሚያውቅ ቋንቋውን ስለሚያውቅ ባህሉንም ህዝቡንም ስለሚያውቅ መንገድ እየመራ መጣ። ከዛ በኋላ በጦርነቱ ላይ ህወሀት አሸነፈ። በኋላ ከነሱ ጋር ሆኖ ጠፋ። መጀመሪያ ይሄን ለማድረግ ምን አስገደደው? ጋይም አዎ ኦኬ እንግዲህ ጋይም መጀመሪያ ለምንድን ነው ወደ ህወሀት እጁን የሰጠው ብለን ስንጠይቅ የተወሰኑ ጓዶች ጠለምት ላይ ቆይተዋል። የተቀረው ሰራዊት በሙሉ ወደ ኤርትራ አፈግፍጎ ነበረ። በዛን ጊዜ ኦስሎ ጋይም ታሞ ነበረ። ስለዚህ የነበረው አማራጭ ወይም ወደ ደርግ ሂዶ መታከም ወይም ደግሞ ወደ ህወሀት ሂዶ መታከም ነው። ራሱን ለመግደል ብዙ ሞከረ፣ የት አልቻለም። ያለ ቆስሎ ነው? በማን ቆስሎ ነው? በህወሀት ቆስሎ ከዛ ራሱን እንዳይገድል ተብሎ ብረቱ ተወስደዋል። ከዛ ጓዶቹ እንግዲህ ያላቸው አማራጭ እንግዲህ ወደ ደርግ ከምትሄድ ዝም ብለህ ወደ ህወሀት እጅህን ስጥና ያሳክሙሃል ብለው ወደዛ እንዲሄድ ተደረገ። እነሱም አሳከሙትና ታክሞ ድኖ ደህና ሆኖ እየተንቀሳቀሰ እያለ ጥበቃውንም ምናምንም ሁሉም እንትን ሆነዋል፣ ለቀቅ አድርገውታል ማለት ነው። እሱ ግን ልቡ ከነሱ ጋር አልነበረም። ስለዚህ ጦርነት እንትን እየመራ ወስዷቸው እኮ ኢህአሰን አስመትቷል የት ትላለህ እኮ መጽሐፉ ላይ። ነው ኢህአፓን አላስመታም። እንትን እኮ ነው ያስመታው እኮ ደርግ ነው እኮ እንትን ማይጸብሪ እኮ ነው ያስመታው። ማይጸብሪ ደግሞ ደርግ ነው። የደርግን በደርግ ላይ ነው ሰራዊትን ያስመታው የደርግ ሰራዊት እኮ ነው ያስመታው። የደርግ ሰራዊትን ነው። አዎ ስለዚህ ከዛ የደርግን ሰራዊት ካስመታ በኋላ ነው ከነሱ ጠፍቶ ሄደው። ኤግዛክትሊ የደርግ ሰራዊት በጣም በዚህ በነገራችን ላይ የደርግ ሰራዊት በማይጸረው 2 ጊዜ ነው የተመታው። በኢህአፓም ተመተዋል፣ በህወሀትም ተመተዋል። የሁለተኛው ጊዜ በህወሀት ሲመታ
መንገዱን ሞርቶ ኢንፎርሜሽን ሰጥቶ ፕላኑ ምናምኑም የሰጣቸው ጋይም ነው። ምክንያቱም ከዛ በፊት ያው ስለተሳተፈ ማለት ነው፣ ቦታውንም ስለሚያውቀው ማለት ነው። ያኔ ነው እንግዲህ ዘና እንትን ባሉበት ጊዜ ለመጸዳዳት ሲሄድ በዛ በኩል በገደል ዘሎ ጠፍቶ ያመለጣቸው ማለት ነው። ኦኬ። ከዛ ያው እንግዲህ መጨረሻ ላይ ኢህአዴግ ከገባ በኋላ ነው አዲስ አበባ ላይ የተገደለው። ባህር ዳር ታይቷል ተብሎ መጥቶ መጨረሻ ላይ ነው የሞተው የገደሉት። እና አዎ ከዛ በኋላ ወደ ሰራዊቱ ተቀላቅሎ ከዛ በኋላ ብዙ በመጨረሻም የሰራዊቱ ከተማራት አመራርና የፓርቲው ማዕከላዊ ኮሚቴ ደርሶ ነበረ። ደርሶ ነበር። አዎ እ፣ ይሄን መጽሐፍ ስትጽፍ እኔም ሳየው እም፣ ጠቅላላ ስለ ኢህአፓ ስታመጣ የኢህዴን አባላት ከነዚህ 30 በለሳ ላይ ተገንጥለው አዎ ህወሓትን ስለተቀላቀሉት እነ ያሬድ ጥበቡ፣ በረከት ስምዖን፣ ተፈራ ዋልዋ፣ አዲሱ ለገሰ፣ ህላዊ ዮሴፍ፣ እም፣ እነ ዮሴፍ ገይድ፣ ዮሴፍ ረታ፣ እነ ታደሰ ጥንቅሹ፣ ታደሰ ካሳን የመሳሰሉ ሰዎች ታሪካቸውን አዎ ምን አላስገባው? አዎ እንግዲህ ሞክሬ ነበረ እ፣ እንትን ለማድረግ ማለት ነው፣ ለማነጋገር ማለት ነው። በረከትም አነጋግሬው ነበረ። እ፣ አምባሳደር ህላዌንም አነጋግሬው ነበረ። ፈቃደኞች አልነበሩም ለአንተ ኢንተርቪው ለመስጠት። አዎ እኛ የራሳችንን ታሪክ ራሳችን እንጽፋለን ብለውኛል። ኖ የራሳቸውን ታሪክ ራሳቸው ይጽፋሉ። አዎ እስካሁንም አዎ ድረስ ጻፉም ይጻፋል ሲባል ነው። ግን እ፣ ለአንተ ግብአት በሚመለከት ያኔ እንደ ቀድሞ ኢህአፓ ኢህዴን ከመሆናቸው በፊት በነበራቸው ፖለቲካዊ ሰብዕና ይሄንን መጽሐፍ ለማዳበር ስልጣን ላይ በነበሩበት ጊዜ ምንም ፈቃደኛ አልነበሩም ወይንስ ለኢህአፓ አባል ለሚጽፈው መጽሐፍ አስተዋጽኦ አናበረክትም በሚል ነው? አዎ እሱ ሳይሆን ለዘብተኛ ለመሆን ፈለጉ። ምክንያቱም እኛም እንደምንከሳቸው ያውቃሉ አንደኛ፣ እ፣ ሁለተኛ ደግሞ እ፣ የራሳቸውን በራሳቸው ውብ አድርገው ለመጻፍ ካልሆነ በስተቀር የነበራቸውን ጉዞና ታሪክ ከነሱ ውጭ ሌላ ሰው ለመስጠት ፈቃደኞች አልሆኑም። ለአስማማውም ይታወቃል፣ ታሪካቸው እኮ አዎ ይታወቃል። እንዲሄዱ አስማማውም ጠይቆ አስማማው ኃይሉም ጠይቆ ነበረ፣ አልተሳካላትም። እኔም ጠይቄ ነበረ፣ አልተሳካልኝም። በጽሁፍ ነበር የጠየካቸው በረከትን? በአካል አግኝቼ ጠይቃቸዋለሁኝ። በጽሁፍ ሳይሆን በአካል አግኝቼ ጠይቃቸዋለሁኝ። ግን እ፣ እንግዲህ ያው ፈቃደኞች ስላልሆኑ እ፣ ደጋግሞ ደግሞ ለመጠየቅ በጣም አሰልች ስለሆነ የራሳችን ታሪክ በራሳችን ለመጻፍ እየተዘጋጀን ነው። እነሱም እኮ ኢህአፓ ነበሩ፣ ከፊል ኢህአፓ ነበሩ። በኋላ ነው ከህወሓት ጋር ሆኖ ኢህዴን የሆኑት። እና እንዲህ አዎ አይነት መጽሐፍ ታሪኩን ሊያሟላው ይችል ነበር። እና እንግዲህ ምናልባት ትክክል ነው እሱ ያንን ፓርት እኔም እንደዛው ነኝ። እስከዛ እስከምትሄዱ ድረስ ተንቤን እስከምትገቡ ድረስ ከዛ በኋላ የራሳችሁን ታሪክ ለመጻፍ ትችላላችሁ። ተንቤን እስከምትገቡ ድረስ ግን የራሳችሁ የግል ታሪክ የላችሁም። የድርጅቱና የሰራዊቱ ታሪክ ነው የድርጅቱ ታሪክ ያላችሁና ልክ ነው። ብታካፍሉን ብዬ ጠይቄ ነበረ፣ አልተሳካለኝም። እስቲ ስለ ጀሚላ ወታደራዊ ተልእኮ ንገረኝ። ማነች ጀሚላ? አዎ ወታደራዊ ተልእኮስ እንዴት ነበር? እስቲ እሱ አዎ ጀሚላ እንግዲህ የሜዳ ስሟ ጀሚላ ነው። የእውነተኛ ስሟ መድፈሪያሽ በላይ ነው የምትባለው። የአዲግራት ልጅ ናት። ለመጀመሪያ ጊዜ ለኢሃሴ ሴቶች ለመጀመሪያ ጊዜ የተሳተፈች ወደ ሰራዊት የተቀላቀለች ጓዲት ናት። እና ከዛ አሲምባ ነበረች። ከአሲምባ በኋላ ወደ በጌ ምድር ሄደች። በጌ ምድር ላይ እያለች ሕክምና ላይ እያለች የሕክምናውን እንትን ቦታ በህወሓት ተወሮ በዛው ላይ መስዋዕትነት ከፍላለች። ስለዚህ የመጀመሪያዋ የሴት ታጋይ በኢሃሰ በኩል ጀሚላ ወልቃይት ላይ ነው መስዋዕትነት የከፈለችው። በዚህ አጋጣሚ ሆኖ ደግሞ የመጀመሪያዋ የህወሓት የሴት ተጋዳይ ጀማሪ የነበረችው ማርታ የምትባል ደግሞ ወልቃይት ላይ ነው መስዋዕትነት የከፈለችው። ሁለቱም የመጀመሪያ የትግራይ ልጆች የኢሃፓና የህወሓት የሴት አዎ ታጋዮች የተሰዉት ወልቃይት ነው። አዎ ወልቃይት ነው። በዚህ አጋጣሚ ማርታ ለእኔ የቅርብ ቤተሰብ ናት፣ የህወሓት አባል የነበረችው ማለት ነው። ስለዚህ ሁለቱም ሴቶች የመጀመሪያ ሴት ጀማሪ በህወሓትም በኢሃፓም በኢሃሰም ማለት ነው የነበሩት መስዋዕትነት የከፈሉት ወልቃይት ላይ ነው።
የሚገርም ታሪካዊ ግጥጥሞች ነው። እሺ፣ ከዛ የጀሚላ ወታደራዊ ተልእኮ እንዴት ነበር? አዎ። እና በጣም ስለዚህ ይህንን መታሰቢያ ጀሚላ የተደረገ ነው። ጀሚላ እንግዲህ ምንድን ነው ይሄ ወታደራዊ ተልእኮ የተደረገው ወልቃይት በዛን ጊዜ በህወሓት ቁጥጥር ውስጥ ነበረ። እና የግድ የኢሃሰ ሰራዊት ወልቃይትን አቋርጦ ወደ ኤርትራ ሄዶ በኤርትራ በኩል የመጣ የቀረ ሰራዊት ብረት ስለነበረ ያንን ትጥቅ ለማስመጣት ነው እንግዲህ ይህንን ኦፕሬሽን የተካሄደው ማለት ነው። ስለዚህ ኦፕሬሽኑ በጀሚላ ስም ተሰየመ ማለት ነው። በጀሚላ ስም ተሰይሞ በጣም በተቀናጀ መልክ ከህወሓት ሲሄዱ በምንም ተአምር ከህወሓት አባሎች ሳይገናኙ ሲመለሱ ግን ተገናኝተውም እየተዋጉ እየተከላከሉ ትጥቃቸውን ይዘው ተመልሰዋል። በጣም ሳክሰስፉል የነበረ ሰክሰስፉል ኦፕሬሽን ነው። የነበረ ኦፕሬሽን ነበር። አዎ አዎ። እ፣ እስቲ እንግዲህ አንድ እዚህ ላይ ያነሳሁና የገረመኝ ነገር አለ። ቢትወደድ አዳነ መኮንን በአብዛኛው የኢህአፓ መጽሐፍ ላይ በተጻፉና በሌሎችም ኢህአፓ እንደገደላቸው ይታወቃል። ሱዳን ነበሩ። ከሱዳን መጥተው እም፣ አገሬ በቃ እዛው እየተዋጋው እየታገልኩ እዛው ኖራለሁ ነገር ብለው መጥተው የኢህአፓ ታጋዮች አዎ፣ ገደሏቸው ይባላል። እዚህ እም። ጋር ግን ኢህአፓን የከዱ ኳዶች ናቸው የገደሏቸው ትላለህ እና እውነቱ የቱ ነው? አዎ እንግዲህ እኔ ያገኘሁት እውነቱን ከሁለት ከሶስት እዛ አካባቢ የነበሩ የኢሃሴ አባሎች ኢሃሴ አይደለም የገደላቸው። ከኢሃሴ ከተው ሰባት ናቸው ይመስለኛል። የጠለምት ልጆች ናቸው። ከኢሃፓ ከተው በወልቃይት አድርገው ወደ ጠለምት ሲገቡ እንዳጋጣሚ ነው የተገናኙት። እንደ አጋጣሚ ተገናኝተው አንድ ወንዝ ላይ ነው የተገናኙት። ወንዝ ላይ ተገናኝተው ውሃ ጠጥተው ምግብ አብለው በልተው ተተው እያሉ እነኚህ ሰባት ሰዎች ግን ብረትም ነበራቸው ቢትወደድ አይ ቲንክ ስንቅና ገንዘብ ነበራቸው መሰለኝ። ያንን ለመዝረፍ ብለው እሳቸውን ገድለው የያዙትን ይዘው ኮበለሉ ማለት ነው። ስለዚህ ኢህአፓ በቢትወደድ አዳና ላይ ያደረገው ግድያ ወይም ተሞክሮ የለው። ምክንያቱም ሰራዊቱ ከኢዱ ጋር አብረው ለመስራት ተስማምተው የጋራ ጠላት አለን ብለው አብረው ለመስራት ተስማምተው እያሉ ተመልሰው ቢትወደድን አዳንን ለመግደል አይሞክሩትም ማለት ነው። በተራ እንደገና ደግሞ ከድተው በመጡ ተራ ሽፍቶች ነው እንጂ የተገደሉት ስማቸው አዎ እዚህ አዎ አዎ ናቸው የማይባሉ ትክክል። ነበሩ። ኦኬ። ሌላ ወልቃይት ላይ እናንተ ስትታገሉ በነበረ ጊዜ የባሪያ ሽያጭ ነበር የሚል ነገር እዚህ ላይ አንብቤያለሁ። አዎ እና የባሪያ ሽያጭ ያንን ሁሉ ዓመት እንዴት እንደ ኢትዮጵያ ውስጥ መቆየቱ ከምኒልክ በኋላ በቀዳማዊ ኃይለ ሥላሴም እንዲሁ ድረስ ጀምሮ ብዙ ነበር እና እንዴት ነበር? የምታስታውሰው ነገር አለ? እርግጠኛ ነው ነገር ውስጥ አዎ እርግጠኛ ነው። ባሪያ ፈንጋዮቹ በወልቃይት ብቻ ሳይሆን ወደ ጠለምት አካባቢም ምናምንም ነበረ። ምክንያቱም በቃ ለእኛም ብዙ ያጋጥመን ነበረ። በጣም ጥቁር የሆኑ አስተማሪዎች አሁን ለምሳሌ ምንም ሳያውቁ ሊሸጥ እንትን ሲዋዋሉ ምናምን ይነገራቸውና ከየት ነው ፈንግለው የሚያመጧቸውና በየትኛው የባሪያ ንግድ ስርዓት እና ቦታ ላይ ነው ይሸጧቸው የነበረው? አዎ እንግዲህ የባሪያ ስርዓት የባሪያ ንግድ እንግዲህ እንደሚታወቀው ቆየት ብሎ ነበረ። ኋላ በአዋጅ ግን የቆመ ነው። ምን ብዙ ዓመቱ ነው እኮ። ብዙ ዓመት ሆነዋል። ግን ያንን በኃይለ ሥላሴ መንግስትም እንዲቆም ተደርገዋል። በደርግ መንግስትም እንዲቆም ተደርገዋል። ግን በወልቃይት አካባቢ ግን ገና በደርግ አልቆመም ጊዜ ነበረ። ያው ነው እኮ አሁን እኮ የምትለው ጊዜ እኮ የደርግ ጊዜ ነው አይደል? ራሱ አዎ 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 የደርግ ጊዜ ነው። ግን ወልቃይት እኮ ደርግም እኮ አልገዛም። ወልቃይት ራሱን በራሱ ነው የሚተዳደረው እኮ። ወልቃይት በጣም ሽፍቶች፣ ባላባቶች ምናምን ያሉበት ቦታ እንትን ስለሆነ አንዳንድ እንትኖችም እኮ ስታነጋግራቸው እኮ ባላባቶችም ለምንድን ነው እስካሁን ድረስ የባሪያ እንትን የምታደርጉት ስትላቸው ብንለቃቸውም እኮ የሚሄድበት ቦታ ስለሌላቸው ተመልሰው ይመጣሉ እኛ ጋር ይሉናል። ኦኬ። እዛው ለመቆየታቸው ማለት ነው። ግን አዎ ከየት ምክንያቱም ፈንግለው የሚያመጧቸው ነው ጥያቄ። አዎ ከየት ከየት እንደመጡ መጥተው ስለማያውቁ በየትኛው የባሪያ ገበያ አያቶቻቸው ነው ወይም የሚሸጡት? አባቶቻቸው ነው ተገዝተው የመጡት። እዛ ይወለዳሉ። እዛ ተወልደው ያድግና ሂዱ ሲባሉም የትም ለመሄድ ስለማይፈልጉ ተመልሰው እኛ ጋር ይመጣሉ ይላሉ። ይሄ ታዲያ የባሪያ ንግድ ማለት እኮ አይደለም። ታዲያ የባሪያ ስርዓትም የባሪያ ንግድም አይደለም። እኔ እኮ ከየት ቦታ አዎ ይሄ መጥተው ይሄ ይሄ የባሪያ ገበያ አንዳንድ ነበር ወይ ነው?
አዎ ይሄ አንዳንድ ኤግዛምፕል ነው እንጂ በብዛት ግን ያንን የባሪያ ስርዓት በዛን ጊዜም ቢሆን የመሸጥና የመለወጥ ባህሪ ነበረ እና የኢህአሰ አባላትም የህወሀት አባላትም ይህንን ለማስቀረት ይህንን ልምድ እንዲቆም ብዙ ትግል ተከፍሎበታል። በጣም ጥሩ ነው። እንግዲህ እስኪ አሁን ወደ ውይይታችን ማጠናቀቂያ ስንደርስ እም፣ ያው አሁን ስለ ወልቃይት አዲስ የተሰማ ነገር ነው። እም፣ እንግዲህ ያው አሁን አንተ እንደ አንድ የድርጅቱ አባል በተለይ አመራሮቹን በሚመለከት እንዳልኩ ሮባን አብዲሳ፣ አብዩ ብርሌ፣ ጌራን፣ ጅግሳን የቀሩትን በሙሉ እም። በወልቃይት ይሄን መጽሐፍ በቅርብ ስለሆነ ወር በዓመት ወይ በዓመት ከምናምን ውስጥ ስለሆነ ኢንተርቪው አድርገውም የታተመው በዚህ ዓመት ስለሆነ አዎ ወልቃይትን በሚመለከት ከነበረባቸው ካካሄዱት ወይም ከፈጸሙት ታሪካዊ ስህተት ባሻገር አሁን ለተፈጠረው ነገር መጸጸት ነበረባቸው። እ፣ እኔ ማንም በማንም ላይ ለመፍረድና አጠያያቂ ጥያቄ የሚመጣ አይመስለኝም። ምክንያቱም እኛ አዘሆል በድርጅትና በትግላችን ከወልቃይት በላይ ነው። በአጠቃላይ በኢትዮጵያ ሕዝብ የነበረውን ስርዓት እ፣ በመደብ ትግል የመደብ እኩልነት ለማምጣትና የህዝቡን አንድነት፣ የህዝቡን መብት፣ የህዝቡን ዲሞክራሲ ለማስከበር ነው ትግል እኮ ስንታገልም የነበር ስለ ነው ማለት ኢትዮጵያ ነው። ስለሆነ ይኸውልህ፣ ይሄ ትግል ስለ ኢትዮጵያ ስለሆነ አዎ አንዲት የኢትዮጵያን አካል በጎንደር የነበረ ከጎረቤት ጋራ ከሱዳን ጋር የሚያገናኝ የኢትዮጵያ ታሪካዊ ጠላቶች የኢትዮጵያን አንድነት፣ የኢትዮጵያን ህዝብ ጥቅም፣ ፍላጎት፣ መብት ሊያጠፋ የሚችል ኃይል ቦታውን እንዲይዘው ሲደረግ ታሪክ መጸጸት የለውም ወይ? በተሰማራችሁበት ባመናችሁበት ርዕዮተ ዓለማዊ ትግል መሰረት ማለት ነው። አዎ ግን ኤልያስ ምንድን ነው የምታየው መሰለህ? በአጠቃላይ እኮ ነው እሱ ብቻ ሳይሆን ሆል ፒክቸር ነው ማየት ያለብን። ምክንያቱም በዛን ጊዜ ኢህአሴ ተመቶ ወልቃይትን ለቀዋል። ወልቃይት ብቻ ሳይሆን ጠለምትም ለቀዋል፣ አርማጭሆም ለቀዋል፣ ቋራም ለቀዋል። ስለዚህ ኢትዮጵያ በአጠቃላይም ለቀዋል ማለት ነው። ስለዚህ በዛም ይሁን በዛ መግባታቸው አይቀርም ነበር ማለት ነው። ስለዚህ ኢህአሴ ተጠያቂ ሊሆን አይችልም። የኔ አባባል ምን መሰለህ፣ ለምሳሌ እም፣ አሁን ቅድም በዘረዘርነው ነገር ይሄ መጨረሻ ክፍልም ስለሆነ ትልቁን ስዕል ነው አዎ አዎ እኔ እንዲያውም ኢህአሴ ብቻውንም አለ ደርግም ተጠያቂ ነው ባይ ደርግም ተጠያቂ ነው ባይ አዎ ምክንያቱም እስከ እም። 2 ዓመት ድረስ የኢህአሴ የእኛ ተጠያቂነት የራሳችንን ችግር፣ የራሳችንን ቅራኔ፣ የራሳችንን አለመግባባት፣ የራሳችንን የሀሳብ ልዩነት በሰላም አለመፍታታችን ብቻ ነው። እሱ መሰረታዊ ችግር ነው። እሱ አዎ መሰረታዊ አዎ ችግር አዎ ይሄ ነው። ነው። ሌላው በሙሉ ትናንሽና ጥቃቅን ናቸው። ያንን መሰረታዊ ችግር ፈተን ብንሆን ኖሮ አንበታተምን ነበረ። ሰራዊቱም አይ ድርጅቱም ከዛም በኋላ እኮ የሚገርመው ነገር ያንን አዎ የሚያክል ትልቅ ድርጅት ከፈረሰ በኋላ ምን የመሳሰሉ ምርጥ ጭንቅላት አባላቶቻቸውን ገሎ ከጨረሰ በኋላ እንደገና ያፓን ለብቻችን እጠራለሁ የሚለው ነገር መቼስ ምልህ አፍሶ መልቀም የሚመስል ነገር ነበር የተካሄደው። አዎ እንዲሁ እስከ እናንተ መጨረሻ እዛ ድረስ እንዳላችሁ አዎ የኤርትራ ሳይታረቁ እንግዲህ ሁሉም የሀሳብ ልዩነታቸውን በየልባቸው ይዘው እስከ መጨረሻ ድረስ ዘልቀዋል። በህይወት ይሄ የሌሉትም ድርጅቱን በህይወት ጎድቶታል፣ ያሉትም አገርም ጎድቷል። አልታረቁም። ይኸውልህ ይሄ ድርጅቱንም ጎድቷል፣ አገርም ጎድቷል፣ አዎ ህዝቡንም ጎድተዋል። ህዝቡንም ጎድቷል። የታወቀ ነገር ነው። ትክክል ነው። አንተ ግን ልክ አሁን የኤርትራን ትግል ስትደግፉ እም፣ የቅኝ ግዛት ጥያቄ ነው አይደለም በሚል ነገር እንግዲህ ሀፓ ባለፈው አውርተናል። ከሶማሊያ ጦርነት ጋር አዎ ለምሳሌ የሶማሊያን ጦርነት በማውገዝ ደርግን አለመደገፍ የሻዕቢያንም ጥያቄ ከማስተናገድ አኳያ እም። ወልቃይትን በሚመለከት ለምሳሌ ወልቃይት የትግራይ ነው በሚል ለህወሓት እውቅና ሰጥታችኋል ወይስ ያኔ ኖ እኛ ይሄ ቦታ የትግራይ ነው፣ ይሄ ቦታ የቤጌ ምድር ነው፣ ይሄ ቦታ የጎጃም ነው፣ ይሄ ቦታ የወሎ ነው የሚል በመሬት ላይ ክፍፍል ውስጥ አልገባንም። አሁን ለምሳሌ አሁንም ድረስ የወልቃይት ጉዳይ በእኔና በአንተ እድሜ ስንማር በጌምድርና ሰሜን ጠቅላይ ግዛት ወይም የጎንደር ክፍለ ሀገር በሚል የምናውቀው ግዛት ከ1983 ዓ ም በኋላ ግን አሁንም ከምትለኝ ከ1972 ዓ ም ጀምሮ በህወሓት ተይዟል ወልቃይት። ያኔ ይሄንን እውቅና ለህወሓት ሰጥታችኋል ወይ ወይንስ ያኔ የእውቅና ጥያቄ አልቀረበም? እናንተ ወደቀርባችሁ ቦታ ሪትሪት አደረጋችሁ፣ መጣችሁ፣ ተሸነፋችሁና ወጣችሁ። አሸናፊው ኃይል በጉልበት ያዘ ነው። በቃ እንደዛ ነው እንጂ እውቅና የሚባል ነገር እኛ አንደኛ ነገር በእንትን በጂኦግራፊ እውቅና ወይም ደግሞ እንትን ለመስጠት እንትንም የለንም፣ ማንዴትም የለንም።
ይሄ የራሱ የማንዴት ህዝቡ ጉዳይ አይደለም ካሳ። ይኸውልህ ለምሳሌ 14 የኢትዮጵያ ክፍለ ሀገር ነበር ኤርትራ ከመገንጠሏ በፊት አይደል? በጌምድርና ሰሜን ጠቅላይ ግዛት ይባል ነበር። በኋላ በ1967 ቀዳማዊ ኃይለ ሥላሴ ከወረዱ በኋላ ደርግ በጌምድርና ሰሜን የሚለውን ቃል ለወጠና ጎንደር ሆነ። የክፍለ ሀገሩም ስም ዋና ከተማውም ጎንደር ሆነ። ትግራይ መቀሌ፣ ትግሬ መቀሌ ነበር የሚባለው፣ ስሙ ተለወጠ፣ ትግራይ ሆነ። አሩሲ አሩሲ ሆነ። ገሞጎፋ ጋሞጎፋ ሆነ። ልክ በእንደዚህ በዛን ጊዜ በነበረው አስተዳደር ስርዓት ወልቃይት የቤጌምድርና ሰሜን አካል ነበር። እናንተም ስትሄዱ አሁን የሚጋጩ ነገሮች ስላሉ ነው። የሐሰት ትርክትም ስላለ እግረ መንገድ ከኢህአፓ አንግል ስለሆነ አንተ የጻፍከው የትግራይ ልጅ ነህ፣ በመደብ ትግል ታግለሃል፣ ብሔርተኛ አይደለህም፣ ጎንደር ላይ ቦታውም ላይ ስለነበርክ ያለውን ነገር ያንተ እንደ ፕራይመሪ ሶርስ የምታስረዳው ነገር አለ ብዬ ስላሰብኩ የጠየቅኩ ጥያቄ ነው። አዎ እንግዲህ በእኛ በኩል በኢሃፓ በኩል በዛን ጊዜ ስናምነው የነበረ የኢትዮጵያ በክፍለ ሀገሮች ነው፣ በጠቅላይ ግዛቶች ነው። እንግዲህ እኛም በጂኦግራፊም የተማርነው ማለት ነው። እና የየራሱ ክፍለ ሀገርና ጠቅላይ ግዛት የየራሱ ባውንድሪ ነበረው። አብሶሉት። ስለዚህ እኛ ግን ትግል ላይ ውስጥ በነበርንበት ጊዜ ግን የመደብ ጥያቄ የመደብ ትግል ለመካሄድ ካልሆነ በስተቀር ይሄ ቦታ ወደዚህ ነው፣ ይሄ ቦታ ወደዚህ ነው ብለን ያነሳ ነው ያመጣነው ነገር የለንም። እዛም አልደረስንም። ይሄ ወይም እሱን ነው አሁን የፈለግኩት። ልክ ነህ። አዎ አሁን እዛም አልደረስንም። ምክንያቱም ህዝቡ ማንነቱ ራሱን ይገልጻል። ይሄ እንግዲህ ወደዛ ከመጣን እንግዲህ ያው ህዝቡ የራሱን ማንነት ራሱ ይወስናል። እኛ ልንወስንለት አንችልም። ስለዚህ ሁሉም ወልቃይትም ይሁን ትግራይም ይሁን ጎጃም ይሁን አፋርም ይሁን ሁሉ እንደ ኢትዮጵያ ህዝብ፣ እንደ ኢትዮጵያ አካል፣ እንደ ኢትዮጵያ መሬት ሁሉም በእኩል ነው የምናየው እኛ። ስለዚህ የእንትን አልነበረንም። ይሄ ከዚህ በዚህ ይሄ ነው፣ ይሄ ከዚህ በዚህ ይሄ ነው የሚባል ነገር አሁን እኮ የዛን ጊዜ የለም የነበረውን ሁኔታ ነው። አሁን እኮ እናንተ እንደ አንድ ጎረቤት ወሎም ሪትሪት ልታደርጉ ትችላላችሁ። በጌምድር ቀረባችሁ፣ ወደ ወልቃይት ሄዳችሁ፣ ወደ ሱጫ ነው ሰው ከኤርትራ ጋር ያ ቦታ ተይዟል። መምጣት ነበረባችሁ። እሱ ትክክል። እኛ እኮ ህወሓት ወደ ወልቃይት ከመግባታቸው በፊት ጠለምት ከመግባታቸው በፊት ከአንድ ዓመት ከሁለት ዓመት በፊት እኮ ገብተናል እኛ። ወሎ እኮ በ68 ዓመተ ምህረት ነው የገባ ነው ኢሃሴ። ምክንያቱም የኢትዮጵያ መሬት ስለሆነ የኢትዮጵያ ህዝብ ስለሆነ ያንን ህዝብ ነፃ ለማውጣት ብለን ተንቀሳቅሰናል። ልክ ነው። መስዋዕትነታችንም ከፍለናል፣ ተከፍሏል። አብሶሉት። ስለዚህ ይሄ አሁን ላለው ሁኔታ ኢሃሴ ወይም የኢሃሴ አመራር ተጠያቂ ሊሆን አይችልም። ኤልያስ እኛ ራሳችን ቪክቲም እኮ ነን። ዊ አር ቪክቲምስ። በመሬታችን በህዝባችን ውጡ እየተባልን ተሰደናል። በደርግም ተመተናል፣ በህወሓትም ተመተናል፣ በኢህአዴግም ተመተናል፣ በብዙ በከተማም በገጠርም ተመታችኋል። በትክክል ነው። አፓ ተመቷል። ቪክቲም ናችሁ። ምክንያቱም መስመራችን ዓለማችን ለመለወጥ ስላልፈለግን ብቻ ነው። እንደዚህ ውይይት ማጠናቀቂያ በጣም በእርግጥ ነው። ምክንያቱም ይህንን ፕሮግራም የሚሰሙ ሰዎች እዚሁም ስለ ወልቃይት ስለተነሳ አንተን ማምጣት በዚህም ጉዳይ መጠየቁ ፌር ነው ብዬ ስላሰብኩ ነው። ለወልቃይት በህወሓት ስር መውደቅ ከማንም በላይ ተጠያቂው እንደ ብሔራዊ ክህደትን በሚቆጠር ደረጃ አንዳንዶች እንደሚሉት እንደ ወንጀልም የሚቆጠረው በፋሽስታዊ የደርግ ስርዓት ነው እንጂ በእናንተ አይደለም። እናንተ ቪክቲም ናችሁ፣ ተመታችኋል። በውስጣዊ ትግል በውስጣዊ ቁርንቁስ ቅራኔ ውስጥ አልቃችኋል። ኤክስተርናል አለ፣ ከዚህ ደርግ አለ፣ ከዛ ከዚህ ህወሓት አለ። ምንም ማድረግ አትችሉም ነበር። እንግዲህ አመሰግናለሁ ካሳይ። ውድ ጊዜን ሰውተህ ለረፍት ከመጣህበት ከዴንቨር ኮሎራዶ አዲስ አበባ 2 ጊዜ ስቱዲዮ መጥተህ ይህን ቃለ ምልልስ በማድረግህ በእርግጥ ከልቤ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ፣ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን የሚቆጠሩ ተመልካቾቻችን ኢትዮጵያውያን ከዚህ ታሪክ ያተርፋሉ። እስካሁንም ድረስ ያለው የሚደርሰኝ አስተያየት ጥሩ ስለሆነ ነው። እስኪ እና ለዚህ ምስጋናዬ ትልቅ ነው። በአጭሩ በ1 ደቂቃ ተኩል ሊያልቅ የሚችል የመጨረሻ የስንብት ንግግር ብታረግና ውይይታችንን ብንዘጋ ጥሩ ነው፣ ሰዓት ስላለቀ። እሺ እንግዲህ ያው ኤልያስ በመጀመሪያ መጽሐፍ በአሲምባ ፍቅርም ተነጋግረናል፣ ተወያይተናል። አሁን ደግሞ በዚህ በአዲሱ መጽሐፍ ተወያይተናል፣ ተነጋግረናል። በጣም ነው የማመሰግንህ። ምክንያቱም ሀሳብ እንደዚህ
ልዩነት እንኳን ቢመጣ ተግባብተን በልዩነታችን እንኳን ተግባብተን እንትን እናደርጋለን ማለት ነው። ይሄ ዋናው መግባባት ነው፣ መስማማት ነው፣ ታሪክ ነው፣ የሁላችንም የጋራ ነው፣ የሁሉም የኢትዮጵያዊ ታሪክ ነው። የሁለቱ መጽሐፍቶች የጻፍኳቸውም ደግሞ ባለቤቱ የኢትዮጵያ ሕዝብ ነው። ባለቤቱ የኢትዮጵያ ሕዝብ እስከሆነ ታሪኩ የራሱ ነው። ማወቅም ስላለበት የምታነሳቸውና የምትጠይቃቸው ጥያቄዎች በጣም በጣም ትምህርታዊና ታሪካዊ ስለሆነ ከልብ አመሰግናለሁ። ቀጥልበት። ሌሎቹም እንደዚህ እድል እንድትሰጥ አሁንም በድጋሚ አመሰግናለሁ። በጣም አመሰግናለሁ። ቴንክ ዩ ቨሪ ማች። እግዜር ይስጥልኝ። ይህንን ፕሮግራም የምትመለከቱ የቀድሞ የሀሳብ አባላትም ሆነ የህወሓት አባላት ይህን ጉዳይ በሚመለከት አስተያየት አለን የምትሉ ከሆነ መንገዱ ክፍት ነው፣ መድረኩም ክፍት ነው። እንግዲህ ያልተመለሱ ዳናዎች በብዙ ኢትዮጵያውያን የታሪክ ተማሪዎች፣ ሶሲዮሎጂስቶች፣ ፖለቲከኞች፣ በባህል አጥኔ፣ በፖለቲካ ፓርቲ ትግል፣ በወታደራዊ ትግል ዙሪያ ላይ የምታጠኑ ወደፊት ብዙ መጽሐፍ ልጽፉ ለምትችሉ ወጣት ኢትዮጵያውያን ይሄ መጽሐፍ ትልቅ ግብዓት ነው። አንብቡት፣ አንብቡት፣ አንብቡት። አመሰግናለሁ ካሳይ። እሺ፣ ታንክ ዩ ኤልያስ።